የሆነ ጫካ ውስጥ መሽናት አይችሉም። አልጋ ላይ መሽናታቸው ለአንተ ጥቅሙ ምንድን ነው? ንገረኝ። ለማወቅ ነው እምልህ። ኮፒ ሊንክ ታፕታፕ አድርጎ ምንድን ነው የሚጠቅም ለአንተ? እነሱ አልጋ ላይ መሽናታቸው ጥቅሙ ምንድን ነው? አንተን ደስ እንዲልህ ጌታ በዚህ ይደሰታል? አይ ለማወቅ ጌታ ይደሰታል። ወደ ሌላው ጉዳይ እንሄዳለን። ጌታ ይደሰታል በዚህ እሺ፣ ቀጥል። ሌሎቹን ደግሞ እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ቆረጣው፣ ራሳቸው ቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እግዚአብሔር መንፈስ ተናግሮኛል። እግዚአብሔር የቁጣን እሳት ሊገባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ምሽት ጀምሮ ተፈጽሟል። ተፈጸመ። ሜጀር ዋን ክሪስ እንጅን በር በመጀመሪያ እንደዚህ አይነት መንፈስ የፍቅር መንፈስ አለው። ጌታ ኢየሱስ ክርስቶስ ፍቅርን ነው የሰበከው። ጌታ ፍቅርን ነው የሰበከው። እነዚህ የሚሰብኩት አውሬነትን ነው። ከነሱ የተጣላ በሙሉ እንደዚህ ናቸው። እጁ ይቆረጣል፣ እግሩ ይቆረጣል፣ ይሞታል። ህልማይ ያለው ህልማይቼ ማታ ቴዲ አፍሮ ድረስ ምናምን የሚባል ጭቡት ያለና ይሄ አይነት ደካማ ማንነት አላቸው። ወንጌልን አያውቁትም። ሌሎች ናቸው ምለው በምክንያት እስቲ ዮኒ ማኛ ሲል ለተንጫጫችሁት ዘማዊ ናቸው ስል በኤርሚያስ በእናንተ በምትወዱት አንደበት በኤርሚያስ አበበ ላሰማችሁ። ኤርሚያስ አበበ ምን ይላል? ዮኒ ማኛ ያለው ምንድን ነው? ኤርሚያስ አበበ ያለው ምንድን ነው? እስቲ አብረን እንየዋል። ከዛ ወደ እነ ቤኪ እንሄዳለን። ታፕ ኮፒ ሊንክ ብቻ ነው ከእናንተ የሚፈለገው። ኤርሚያስ ሲለው ትክክል፣ ዮኒ ማኛ ሲለው ውሸት ነው አይደል? እንሄድ። ኤርሚሻ ሰላም ነው የኔ አባት፣ እስቲ እንስማ። የሚጠራው ትምህርት ይሄ ትምህርት ነው። ይህን እንዳቀርጠው ተወጦ የራሳችን ገበና ስለሆነ ብዙ ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠራው ሰው ይህን ትምህርት ቅድስናና ጽድቅ የሚባለው በጴንጤ የሚጠላ ትምህርት ነው። ለምን? ከነ ኃጢአታችን የወደደን መዘሞት ይቻላል፣ መቅበጥ ይቻላል ምናምን የሚባለውን ነገር የሚለማመዱት ለዛ ነው። እንዴት? ኤርሚያስ ይናገረው። እናንተ ብቻ መስማት። ታፕታፕ ኮፒ ሊንክ መስማት ብቻ ስሙ ነው። ሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ትክክል። የሚጠራው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠራው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉም? አብዛኞቻችን እንርመጠመጣለን። እዛ ውስጥ ነን ያለን። ምን አብዛኞቻችን ምንም እናደርጋለን? እንርመጠመጣለን። መርመጥመጥ ደግሞ ይተረጎማል። ትርጉም በስለሽ ምንድን ነው መርመጥመጥ? ምንድን ነው መርመጥመጥ? እስቲ ወደ ገደለው እንሂድ። እናንተ ብቻ አልኳችሁ። ታፕታፕ ለብ ነው፣ ጥብስ ነው። በደንብ ተቀበሉ። ለሌሎች ሰዎች መዳን በራሱ እንቅፋት ሆነናል። እውነት አብዛኞቻችን እንርመጠመጣለን። እዛ ውስጥ ነን ያለን። አብዛኞቻችን ፓስተሮቹ ሄዳችሁ ጠይቋቸው፣ ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገለሙተው። ከጥቂቶቹ በስተቀር ፓስተሮቹ ከ10 ስንት ሴት ጋር ነው የሚገለሙቱት። ሄሎ ብላለች ሴትዮዋ። ከጥቂቶቹ ፓስተር በስተቀር አብዛኛዎቹ አንድ አይደለም፣ ሁለት አይደለም፣ ከ10 ምናምን ሴቶች ጋር ነው የሚገለሙቱት።
እግዚአብሔር በቅድስና ተመላለሱ ነው የሚለው። ከአስራ ስንት ነው የሚለው? ታብታብ ኮፒ ሊንከር ራሱ ነው ያለው። እሱ ሲለው ጽድቅ ነው፣ ዮኒ ማኛ ሲለው ኃጢአት ነው። ለዝጋው እናንተ ብቻ ተብትቡ እናንተ ከአስራ ስንት ሴቶች ጋር የገለሙታሉ ብሎ ራሱ ነው ኤርሚያስ የሚናገረው። ስለዚህ ዮኒ ማኛ ያለው ጋር መጣላት አያስፈልግም። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘ። ኤርሚያስም የደረሰበትን ነው የሚናገረው። የመጀመሪያ ጊዜ ስገባ በአንዲት አሮጊትና በአንዲት ወጣት ፊት መሀል ነበር የተቀመጥኩት አለ። የራሱንም ታሪክ ነው የሚነግራችሁ ኤርሚሻ። እኔ ምንም የምጨምረው 5 ሳንቲ ነገር የለም። 5 ሳንቲ የምጨምረው ነገር የለም። እናንተ ብቻ እውነተኛ መረጃው መቀበል ብቻ ነው። የእናንተ ስራ መቀበል ነው። አባት የምጨምረው አንድ ታሪክ የለም። ጌታ ኢየሱስ ምስክር አልጨምረም። ከዛ የሆነውን ታሪክ ይዘግባል። ይቅማሉ፣ ያጨሳሉ፣ ይጠጣሉ። ፓስተሮቹን ነው የሚለው። ከብዙ ሴቶች ጋር ይወጣሉ። ኤርሚያስ ነው የሚለው። እስቲ እንሂድ። በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔ ማየት ጫውታው ላይ ይከራከል ነበር ማለት ነው። ምን አደርጋለሁ? ከወጣትና ከአሮጊት ጋር ነበር ያቆሙኝ። መብራት ሲጠፋ ወደ አሮጊታ ሳይሆን ወደ ወጣቷ ዞሬ እኔም ድርሻዬን አነሳለሁ ነው ያለው። ዋሸው። ለስ ጋው ራሱ ይሉኛል አንዳንድ ኦርቶዶክሶች ወንጌል ስነግራቸው አንጀት ወይኔ ይላሉ። ከዛ ወጥቼ እንደሳውኛ ወጥቼ መከራዬ ናቸው። አንዳንዴ እንዲቀጥል እንደምደኛ መንገድ ላይ ነን። በዚህ ነው የዘላለም ሕይወት የሚገኘው ብላችሁ የምታስቡ ሰዎች ራሳችሁን አስመልጡ። ያው ስለዚህ እኔ እነግራችኋለሁ፣ ይህንን ሕይወት ኢንጆይ አድርጉት። ለዚህ 87 ለማይሞላ እድሜ አጣጥሙት፣ ኢንጆይ አድርጉት፣ ኑሩለት። ወይኔ ይላሉ። ከዛ ወጥቼ እንደሳውኛ ወጥቼ መከራዬ ናቸው። አንዳንዴ እንዲቀጥል እንደምን ይህን እንዳቀርጠው ታወጣዋል። እኛ አደል እንዴ የምንገለው ምናምን ሰዎች ኢየሱስ እኛ አደል እንዴ የምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣም። የራሳችን ገበና ስለሆነ አያሳዝንም? ሃይማኖት ባልሆነ ነገር ሃይማኖታቸውን ሲተው አያሳዝንም? አስተምህሮ ባልሆነ ነገር አስተምህሮ ከዛ በኋላ የኦርቶዶክስ ልጅ ይቀጥላል። እና ልላችሁ የምፈልገው ምንድን ነው፣ አሁንም እናንተ ቤት ችግር እንዳለ በደንብ ራሳችሁ ነው የምትናገሩት። በተለይ የዝሙት ችግር፣ የዝሙት መንፈስ አጥለቅልቆታል። የማትክዱት ሀቅ ነው። የዝሙት መንፈስ እችን ያመጣዋት ለሚቀጥለው ለነቤኪ ለምናገረው መንደርደሪያ ስለሚሆነ ነው። እነ ቤኪ በሴት ነው ያስኳቸው። ራሳቸው የተርመጠመጧት ተመሳሳይ ሴት ቤኪና ቢኒ ማንን የጠበሱ ይመስላችኋል? የኛ ሙሽራ ዘመናዊ አበራች እንደ ፀሐይ። ትላንት አበራሽ ሰላም ነሽ? አበራሽ ልዑሌ ተረጋጋ አባት። እነሱን ሄደን እንደሱ በላቸው። ዮኒ ማኛን ሳይሆን ልዑሌ ማብራታ እነሱ እኔን እንደፈለጉ ሲናገሩ መብት ተሰጥቷቸው ዮኒ ማኛ ሲለው ኃጢአት አይሆንም። የአበራሽ ቦይፍሬንዶች ሊመነዘሩ ነው። ቤኪ በነገራችን ላይ ቤኪ ስሙ ማን ነው መሰላችሁ? ቤኪ ተመስገን አበበ ይባላል የቤኪ ስም። ቢኒያም ነው ስሙ። የቤኪ ስም ቤኪ ማለት ይሄ ነው አይደለ? ባለቀበቶ ይሄ ቤኪ ነው። ቤኪ አንዴ ዞር ልበልልህ። ይሄ ነው ቤኪ ማለት አይደል? ቢኒያም ማለት ይሄ ነው። ምን ይላል መሰለ ያራዳ ልጅ፣ አልማዝን አይቼ አልማዝን ባያት ሶስተኛው አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ተበላሸብኝ እብሏል አንድ ዘፋኝ። ይሄና ያኛው
አንድ አይነት ሴት ጠብሰዋል። ይሄኛው ለወረቀት ነበር የጠበሳት። ብሩን ሁላ ሙልጭ አርጎ የበላት ይሄ ባለ ብሩ ነው። ብር ፈልጎ እስካሁን ብሯን ክዷታል። ይህኛው ደግሞ ጀንጅኖ ነገሮች ያልተሳኩም ከሳውዝ አፍሪካ ወጥቶ ወደ እንግሊዝ ለመግባት ነበረ። በሁለቱ መካከል አበራሽ ሩዋንዳ ተደርጓል። ምን ይወጣል? መረጃው ይዘገባል ከነ ማስረጃው። ተባረኩ። ወደ ማስረጃው ስንሄድ ቤኪ ስሙ ተመስገን ይባላል። ተመስገን አበበ ይባላል። ወደ ገደለው ወደ ማስረጃዎች ስገባ እኔ ጋር አለመነካካት ጥሩ ነው ለጤናችሁ። አይደለም ግለሰብ መንግስት ከኔ ጋር ባይነካካ ጥሩ ነው። ግለሰብ አይደለም መንግስት ከኔ ጋር ባይነካካ ጥሩ ነው። ስለዚህ ወደ ገደለው ስንሄድ ቤኪዬ ወንድሜ ምንድን ነው ያደረገው? መጀመሪያ ከጸባቸው ልጀምር ወይስ ከወዳጅነታቸው? ከጸባቸው ወይስ ከወዳጅነታቸው ልጀምር? ወደ ምን ይሻላል? ካበራሽ ልጀምር? እኔ እኮ ከምጀምረው ራሱ ግራ ገባኝ። ታፕታፕ ኮፒ ሊንክ ግራ ገባኝ ከማን እንደምጀምር። እሺ ቮይስ ነው የሚያደርጋት። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። እንግዲህ ምንድን ነው ችግራችሁ? እኮ አይሰራም። እብድ ነሽ። እንዳንቺ አይነት አምላክ ስለገላገለኝ ከአንቺ አይነቱ አምላክ ስለገላገለኝ ደስተኛ ነኝ። ቤኪ ቀበቶ ነው ይሄን የሚለው። አበራሽ ጋር ይጀናጀኑ ነበር። ቻፓ ምንም ትልክለት ነበር። ወደ እንግሊዝ ለማስመጣት ትሞካክር ነበረ፣ አልተሳካም። ረገጣው ይቀጥላል። በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድን ነው የመንደር ሴት ገላዋን ቸርችራ ምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስታስጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራሉ፣ በግብር ስምሽ ይጠራሉ። ጭንቅላትሽን በትክክል ማተጠቀሚ ጭንቅላትሽን የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በእናት በአባቴ ተኮትክቼ ያደግኩ ልጅ ነኝ። ጴንጤዎች ኤአይ እያሉ ነው። አይ ጴንጤ ርካሽ ደግሞ ግልሙትና ስራሽ ነው። ቆይ ኤአይ እንዳልሆነ በሌላ ላሳያቸው። ላይቭ ገብተው የተረጋገጡትን ላሳያቸው። አይዟችሁ፣ ከኤአይ አይዟችሁ። ኤአይን ወደ ልውሰደው መሰለ። ቲክታክ ላይቭ ላይ የተረጋገጡትን ሳሳያችሁ ኤአይን ታቆማላችሁ አለ። ቲክታክ ላይቭ ላይ ጓደኛው አይመካከሩማ፣ እሱ አይገሰጽማ። እንደዚህ አይነት አንደበቱን የለቀቀ እንደዚህ አይነት የወረደ ስድብ አንተ ጌ ወንድ አግብተህ እንግሊዝ ሀገር የመጣኸው አለኝ። ላይቭ ነው የለቀቁት ራሳቸው። ደግሞ አሁን የመጀመሪያ በጣም በብዙ ጓደኞች ላይቭ ነው ይኸው ነግሬዋለሁ። ምን ንስሐ ይግባ ይሄ ልጅ። በቃ እንደዚህ ተብሎ ተሳድቧል። እንደዚህ ብሎ በተሳደበበት አንደበቱ ግን ምንም ነገር እንደሌለው አስታውቆ ምንም ነገር እንደማያውቅ ሆኖ ገብቶ ወንጌል አያገልግል።
ወንድሜን አሳዝኛለሁ፣ ወንድሜን በድያለሁ፣ ወንድሜን ያላግባብ ሰድቤያለሁ ብሎ ንስሐ ይግባ። በገባበት ቤት ሁሉ ስገባ ይሮጣል፣ ቤት ስገባ ይሮጣል፣ ሙለታ ቤት ስገባ ይሮጣል። ራራ ነው ያደርጋል። ለምን ጉዴን ሊያወጣብኝ ነው ብሎ በራሱ የላከልኝ በራሱ ቁጥር የላከልኝ። የሰማችሁትን እኔ ቤካ ነኝ ያለ ነው። አዎ አንተ ቤካ ነህ። አንተን ቤካ ግን የሚያውቁ በሌላ ነው። አየህ፣ የእግዚአብሔርን ቃል ስታስተምር፣ የእግዚአብሔርን ቃል ስትመሰክር፣ ሰዎችን ስትቃወም ምናምን ነው ሰዎች የሚያውቁ። ባዳህን ግን የሚያውቀው የለም፣ ግን የሚያውቀል የለም። ባለጌ እንደሆንክ ማለት ነው። ሰው ባለጌ እንደሆንክ የሚያውቀል ሰው የለም። ይህንን ቃልህን ይዘህ ንስሐ ሳትገባ ነው አሁን አንተ ገብተህ ወንጌል የምታስተምረው። አንተ አሁን ገብተህ ወንጌልን ስለ ወንጌል የምትናገረው ይሄንን ቃል ይዘህ ነው። ይቅርታ ዮሐንስ ልትናገር ነበር። ቀጥል። አዎ ቅድም ድንገት ዝም ብዬ ቲክቶክ ላይ እያየሁኝ የነበረው ጊዜ እና ቢኒያም ብሎ ሲያወራ ስለ አንተ አልመሰለኝም ነበረ። ቅድም ሲያወራ ሰምቼ ነበረ እንዴት እንደሆነ ብቻ ቢኒያም ላለው ሰው ደግሞ ሌላ ሰው መስሎኝ ነበረ እና ስለ አንተም አልመሰለኝም እንደዚህ ሲያወራም እና አሁን ቅድም ቪዲዮ ላይ እያወራ ነበር ቤካ የሚባለው ማለት ነው እና እንደዚህ ምናምን ቢኒያም ስለሱ ጉድ ምናምን ሲል ሰምቼ ነበረ እና ግን ስለ አንተም አልመሰለኝም። አሁን ግን እዚህ ገጽ ከገባው በኋላ ደግሞ ይህን ቪዲዮ በጣም አይምሮ ቢነካ አይነት ንግግር ሲናገር ነው እኔም በመሀል ገብቼ በቃ ያልኩት። ምክንያቱም ከዚህ በላይ የሆነ ሰው እንደዚህ ይናገራል ብለህ ማጠብቀው ነገር ስለሆነ አንዳንዴ ከአይምሮ በላይ ይሆናል እንደዚህ አይነት ንግግር ሰው ሲያወራ እና ማጠብቀው ነገር ሲሆን ሰውና ንግግሩ እንደዚህ ሲሆን ደግሞ በጣም ከባድ ነው እና መስማት አልቻልኩም እና ማሸማቀቁ ሊሆን ይችላል። ይህን ጉድ እንዳላወጣለት እኔ እግዚአብሔርም ሲያሳስተው ነው። አንዳንዴ ሴጣን ያሳስታል ይላል። አንዳንዴ ተጋለጥ ሲልህም እግዚአብሔር ተጋለጥ ሲልህም ነው። ተጋለጥ ሲለው ነው ይሄንን በውስጥ የላከልኝ ማለት እንዲህ ብል ለምን በእሱ ቤት እኔ ላይ ባልገባም ወር ደግሞ የሚያውቁኝ ሰዎች የሉም። ምንም ቢናገር በቃ እሱን ኤክስፖዝ ማድረግ አልችልም፣ ማጋለጥ አልችልም። በሱ አስተሳሰብ ወይ በሱ አመለካከት ማለት እሱ አዳከሮች አሉት። በተወሰነ የሆነ ጊፍት እየሰጣቸው እየለቀቀላቸው ቤተሰብ ያደረጋቸው እንደ አማንና እንደ አቤል አቡና ያሉ አሉለት እና መከታው ናቸው፣ ምርኩዞቹ ናቸው። እዚህ ግን አቤል አቡናና አማን ሻሎም አማን ሻሎም እና አቤል አቡና ብሏል አይደል? እዚህ ጋር ሌላውን አማን ሻሎም እና አቤል አቡና አልደራደርም በወንድሞቼ ብሎ አበራሽን የሚልስበት ደግሞ ቤኪን አሰማቸዋለሁ። ኤልሲዬ እንዴት ነሽ? አሰማቸዋለሁ። አቤል አቡናና በማ አልደራደርም ያሉት በአቤል አቡናና በእንትና በማን ነው ስሙ በአማን ሻሎም ተደራደር ትይኛለሽ ብሎ ያላትን ደግሞ ቁጭ አደረግላቸዋለሁ። ኤአዮች የት ሄዳችሁ? ኤአይ ስትሉ አልነበር እንደ የት ሄዳችሁ? የት ሄዳችሁ? እኔ ዋሽቼ ሰው አልናገርም። ጌታ ኢየሱስ ምስክር ፎዋር ሪዝን ስንት እውነት ጉድያ አለ፣ ስንት የእውነት ጉድያ አለ። ለምንድን ነው መዋሻው? እውነት ነው። ምን ስንት እውነት ጉድ አላችሁ? ለምን ከሴት ጭን ስራ አትወጡም? እናንተ ሃይፋዬ እንዴት ነሽ? አትወጡም። ግን ወንጌላዊ ነን ፓስተር ነን ትላላችሁ። ለምን ዋሻለሁ? ማልነካቸው በጣም ቅዱስ የሆኑ ፓስተሮች አሉ። ማልነካቸው እግዚአብሔር ይባርካቸው፣ ወንጌልን ይስበኩ። እናንተን ግን ዳር አስይዛለሁ። ሌቦችን ዳር አስይዛለሁ። ሌቦችን ዳር አስይዝና እውነተኛ ክርስቶስን ሰባኪዎች ወደፊት ያብቡ፣ ወደፊት ይውጡ። ያንን ነው የማደርገው። ታብታብ ኮፒ ሊንክ አድርጎ ያለፈ ነው ሰምተናል፣ ታርቀዋል። ያልሰሙ ብዙ አሉ። ያልሰሙት የኔ ቤተሰቦች አልሰሙም። የኔ ቤተሰብማ ከኤርሚያስ ጋር ሆነን ኦርቶዶክስን ሰረጥ ነው ያለው። አልሰማንም። እንስማበት። የኔ ቤተሰብ አልሰማንም።
ይህ ጉድ እንዳለ አልሰማን። እንስማ። ቤካ ስሙ ተመስገን አበበ ይባላል። ተመስገን አበበ ነው ስሙ። ቤካ ነው። አልሰማን። ሰምታችኋል? ቤተሰብ ሰምታችኋል? በሴት እንደተጣሉ ሰምታችኋል? በአበራሽ እንደተጣሉ ሰምታችኋል? አልሰማችሁ? ታውቃላችሁ? አታውቁ? አልሰማችሁ ማለት ቤተሰብ። ስለዚህ የእነዚህም ባለጌ በጌታ ስም የሚያጭበረብሩ ወንበዴዎችን ታወጣና ጥሩ ክርስትናን የሚሰብኩ ከፍ እናደርጋለን። ስለዚህ ይሄን ጠገባችሁ። ኤአይ ከጠፋ በኋላ ወደ ገደለው እንገባለን። አበራሽ ምን ይላል? ቤካ አሪፍ ማስታወቂያ ነው። ወድጄዋለሁ። ቤካ ነው። ገበያ ቀዘቀዘ። ይሄ ነው ገበያ ቀዘቀዘ። አይዞሽ በቃ ከኋላ ያለው ነገር ማስታወቂያ ስለሆነ አላሳይ ያመሰግናለሁ። የቆመበት ቦታ አንቺን ባገባ አንቺን ሳሳክም ነው የምኖረው። እኔ አንቺን ባገባ አንቺን ሳሳክም ነው የምኖረው። ወጣበት በገባበት ሁሉ ሁልጊዜ ረክሰሽ ነው የማገኘው ምናምን ብዙ ነገር ብቻ ስማ፣ እግዚአብሔር ከዱርዬና ከአንዲት ሽርሙጣ ስለገላገለኝ ሴተኛ ዳሪ ስለጠበቀኝ እግዚአብሔርን አመሰግናለሁ። ይኸው ልጅቷን ለመስበር ነው ይኸውላ የሚባለው። አበራሽን ለመስበር እኔማ እኮ ሙቭ ካረ ቆይቼ ነበረ፣ ግን ያው እኔ እግዚአብሔርን በጣም ስለምፈራ የእግዚአብሔር ፍቃድ በህይወቴ ከምፈራው አንዱ የእግዚአብሔርን ፍቃድ እንዳልታለፍ ስለሆነ ነበረ። እውነት በትዕግስት ነገሮችን እጠብቅ የነበረው እውነት በትዕግስት። አንቺ እኮ አቤላን ካልጠላ ወንድ ወንድሜ ነው። አቤላን ቅድም ምን ብያቸዋል? ጠላቸው አቤላን አማን ሻሎምን ካልጠላቸው ቅድም ምን ብያለሁ? ራሱ ቢንያም ሲያወራ ነበር የሚከፍላቸው አቤላ ቡናና አማን ሻሎም የሚባሉ እያለ እየተናገረ ነበር። አይማኛው ፕሮዲውሰር በሆን ጥሩ ነው። እናንትናን ካልጠላቸው በቃ ምናምን ብለሽ እኮ ሰቀስሽ አስጭ ወንድሞቼ። ኧረ አንቺ ለምን በአናትሽ አትተቀኝ? ምን ወንድሞቼ መቼም አልጠላቸው። ወይኔ አንቺ ተልእኮ እንዳለሽ እኮ ግልጽ እኮ ነው። ግን አንዳንድ ጊዜ ያው ለእግዚአብሔሩ ነገር ሞኝ መሆኑ ጥሩ ነው ብዬ ስለማስብ ነበርና እግዚአብሔር አይሽ ልቤን ጠብቀው ሞኝነቴንም ቢሆን እግዚአብሔር አምላክ አየልኝ እና ገላገለኝ። ጌታዋ ያመሰግናለሁ። እድሜ ልኬን ሴተኛ ዳሪ እየታቀፍኩ ከምኖር ሴተኛ ዳሪ እየታቀፍኩ ከምኖር ንጹህ ጌታ በጊዜ አነቅ ዩኬ የምትኖሪበት ልጅቷ ዩኬ ነው የምትኖረው። ነግሬያቸዋለሁ። በቅድስና እምቢ ብሎ አስለቀሰች። ሆነ አዙራለች። አላለቀም እንዴ? ተረጋጉ ቤተሰብ፣ ረጋ እያላችሁ ይደርሳል። 100 ሺህ እንግባ፣ ይደርሳል። አበራሽ ቤኪ ተመስገንንና ቢንያምን ቢንያም ወረቀት የለውም ለእንግሊዝ ሀገር እና ወረቀት ስለሌለው ለዛ ነበር የተጠባበሱት። ነገሮች አልተስተካከሉም። ቤካ ገባ። ቤካም ደግሞ አልተግባቡም። ሲርመጠመጡ ነው የሚውሉት። እዚህ መጥተው እኮ ጌታ ኦርቶዶክስን ሲሰድቡ ነው የሚውሉት። ጉዳቸው ግን እንዳልኳችሁ በውስጥ ሴቶችን ነው ሲጀነጅ ነው የሚውሉት። አያችሁ፣ ውስጣቸው የቆሸሸ ማንነት ኖሮት እላይ መጥተው መልአክ ይጫወታሉ። ኦርቶዶክስን መስደብ የነሱ ማንነት እንደሆነ እንድታቆጥ ብዬ
ይህንን ነው የምለው። ተግባባ። ያ ምን ያደርጋል? እነዚህን ሰዎች መዥገር፣ መርዝ፣ በጥላቻ በብልግና በዝሙት ያለቁ ሰዎች እንደሆኑ በዚህ ታውቃለህ። እዚህ ጋር ይመጡና ወንጌል ጻድቅ ጻድቅ ነው የሚጫወቱት። መዝሙር ይከፍታሉ፣ ጌታ በዳመን ምናምን በአፍ እንጂ በጽድቅ አይመላለሱም። ለእነሱ የሚከብደው ኤርሚያስም ተናግሯል። በጽድቅ መመላለስ ለእነሱ ኃጢአት ነው። እዚህ መጥተው የሚጫወቱት ጨዋታ ኦርቶዶክስን ከማስጠላት ውጪ በውስጥ ሴት ሲጀነጅኑ ነው የሚውሉት። ይሄንን ነው የምናገረው። ሰው እንቀጥላለን። 100 ሺህ እንግባና ይቀጥላል። ያንን ነው 100 ሺህ ያ እነሱን አይታ እንዳት ምንድን ነው የምትሰናክለው? በምን ጉዳይ ንግግር ነው? ምን የምትሰናክለው ነገር አለ? ምን ቅዱሳንን ማዋረድ አለብኝ? ቅድስት ድንግል ማርያምን ማዋረድ አለብኝ? ኢየሱስን እንደ መፈክር ይዞ መዞር ሳይሆን በቅድስና መመላለስ ነው ክርስቶስ ያስተማረን። በዘማዊነት መመላለስ አይደለም። በዱርዬነት፣ በቃሚነት፣ በባለጌነት መመላለስ አይደለም። በፍቅር እንድንመላለስ ነው ኢየሱስ እየነገረን አይደል እንዴ? አይደል እንዴ? ስለዚህ መሰናከል ማለት ምንድን ነው? እውነትን መነጋገር ነው። ስለዚህ እውነት መናገር መሰናከል ነው። እነሱ ስለ እኔ ሺህ ነገር ሲያወሩ አይደል የሚውሉት? ምንድን ነው መሰናከለው? ቅዱሳንን ማዋረድ፣ ቅድስት ድንግል ማርያምን ማዋረድ፣ የኦርቶዶክስ ቤተ ክርስቲያንን ማዋረድ፣ ይሄ ነው ክርስትና? ምን አይነት ክርስትና ሰብከው ነው? የትኛው ክርስትና? እኔ ከእነሱ ጋር ሆኜ ስድብ አይደል እንዴ የተማርኩት? በክርስቲያኖች ላይ አይደል እንዴ ሙድ ሲይዝ የነበረው? የትኛው? ስለዚህ አንዴ 100 ሺህ እንግባና ወደሚቀጥለው ዶክመንት ሄዳል። ኖ ኖ ኖ ኖ፣ በሙሉ ብትንትኑን ነው ማውጣላችሁ። የሌቦችን ግሩፕ በትነዋል። ገና ቲሸርት ካልገዛችሁ ሳውዝ አፍሪካ ቸርች አትገቡም የተባሉ አሉ። አሳያችኋለሁ በቪዲዮ። ቲሸርት ካልገዛችሁ ቸርች አትገቡም የተባሉ አሉ። በቪዲዮ ነው ማሳየ። አሁን በቅርብ አሳያቸው። አይዞኝ። የኤርሚያስን ንግግር ካልሰማችሁ ደግሞ አለው በኋላ ላይ እደግምላችኋል። ራሱ ነው የተናገረው። በቅድስና መመላለስ ነው ጴንጤ የማይወደው ነው ያለው። ቃል በቃል ነው የተናገረው። መብራት ሲጠፋ የሆነ ሴት ታጫውታለች ቸርች ውስጥ ነው ያለው። እኔ ገጥሞኝ አያውቅም፣ አልዋሽም። እኔ ከጨለመም ሄጄ ስለማላቅ ጨለማውን አላውቀው። የሚገርማችሁ ኢትዮጵያ ቸርች እኮ ጌታ ኢየሱስ ምስክሬ፣ መብራት ሲጠፋ ዝማሬ ስለሌለ ሰው ወንጌል አይማርም፣ ጥሎ ነው የሚሄደው። ለመጨፈር ነው የሚሄደው፣ ለመጨፈር። መብራት ሲጠፋ ወንጌሉ አይጠፋም፣ በድምፅ መነጋገር ትችላለህ። ጥለው ነው የሚሄዱ ቸርች አገልግሎት መብራት ከጠፋ። ለምን? ዳንኪራ የለማ። ዳንኪራ ከሌለ ጥለው ነው የሚሄዱት። የትኛው ኦርቶዶክስ ነው መብራት ጠፋ ብሎ ቅዳሴውን የሚያቆመው? ቅዳሴውን አቁሞ ጥሎ የሚሄደው? ይሄ እውነትን መደበቅ አይቻልም። ሌላው ወደ እኔ ጉዳይ ልመለስ። አንድ ሜርሲ የምትባል ጀለሴ ምን አለችኝ? ደምረው ገንዘቡን ታመጣለህ። ዮኒ ማኛ ገንዘብ በምን ታመጣለህ ተብሏል። ለዮኒ ማኛ በደምረው በኩል ገንዘብ ተሰጥቶታል ተብያለሁ። ደምሮ አልፋታም፣ ታመጣታል። ደምር ደስቦታል። የእግዚአብሔርን ሕዝብ ልብ ለመያዝ ችሏል። ከመጀመሪያ ቆይ አረ ይኸውልህ፣ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ደሜ አልፋታ። ደሜ ገንዘቤን ታመጣለህ። ምንም የምሳፈጠው ነገር የለም። ይሄ እውነተኛ መረጃ ነው። ዮኒ ማኛ ገንዘብ ተከፍሎታል ተብያለሁ። በደምረው በኩል ነው ኤጀንት የተሰጠኝ። ደሜ ብራዘር አልፋታ። ንገሩልኝ ለደምረው። የስ ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ሁለት ርዕስ ስሙ። አንደኛ ድርሳን እንዳይነሳ
የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ። ስሙ። አንደኛው ብልጽግናን በተመለከተ ነው። አንደኛው ድርሳንን ነው። ድርሳንና ገድላት ነው። የኤርሚያስን አፍ ዝጋ። ብቃቱ እንዳለኝ ታውቋል ማለት ነው። ስንት እንደተከፈለኝ ንገሪኝ አደራ። ሜርሲዬ ቻፓው ስንት ነው? ዘግቢ። ሊያጭበረብረኝ ይችላል። ደምረው ያጭበረብረኛል ደሜ። ስለዚህ ፕሊስ 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 ቻፓውን ተወኝ። ጃፒ ላስላስል አይኔ ነገር አፈልገኝ። በደምረው በኩል ዮኒ ማኛ ቻፓ ተከፍሎታል ተብያለሁ። ነገር አትፈልገኝ ጃፒ። እና አንደኛው ስለ ድርሳናትና ስለ ገድላት ኤርሚያስን አፉን ማዘጋት ነው። አንድ ሁለተኛ ብልጽግና የጴንጤ ነው ተብሎ ሰው ጭንቅላት ውስጥ እንዲገባ እያደረገ የተደረገውን ብልጽግናን ማስጠላት ስራ የሚሰራ ነው። ቪዲዮችንን ገብታችሁ ይሁት። እኔና ደምረው ከመጽሐፍ ቅዱስ ውጪ እና ጌም ከመጫወት ውጪ አንድ ቀን ስለ ፖለቲካ ያወራሁት ከሱ ጋር ለብቻዬ እንደፈለግኩ አወራለሁ። ከደምረው ጋር ሆኜ አንድ ቀን ፖለቲካ ያወራሁትን ነገር አምጡ። ድርሻዬን ይሰጠ። ደምረውን በቁጥጥር ስር አውሩልኝ። ገንዘቤን ያምጣ። ገንዘቤን ደምረው አምጣት። አልፋታም። ስማ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። አይ ሜርስዬ ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ሁለት ርዕስ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ። እውነት። ስለዚህ ሰሞኑን እየተፈጠረ ያለው ነገር ታፕ ኮፒ ሊንክ ህዝብ ግራ አትጋባ። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ታዲያ ይህ እኮ ጥሩ ነው። በነቢ ብርቱካን መሆን ማለት እኮ ነቢ ብርቱካን ዶክተር አብይን መልእክት ያመጣች ትንቢቷ የሰራላት ሰው ናት። ስለዚህ እንዲያውም የኔ መንፈስ ብልጽግና መቃወም የለበትም። የኔ መንፈስ እንዲያውም ብልጽግና ነበር መጫወት የነበረበት መንፈሴ አይደል እንዴ? ነቢይት ብርቱካን መልእክት ያመጣች ለዶክተር አብይ እዚህ ቦታ እንዲደርስ ቀድሞ እግዚአብሔር ጌታ ተናገረኝ ብላ የተናገረችው የሰራላት ነቢይት ናት። ስለዚህ እኔ ከእሷ ጋር እሷ ናት ጌታን ያስቀበለች ማለት ጥሩ እኮ ነው። ለብልጽግና ጥሩ ፖለቲካ ነው አይደል? እንደው ካሰባችሁበት። ከዛ እንቀጥላለን። ቆይ ጃፒ ልሂድበት። ቆይ ጥብስ ላይ ነው። ሁሉ ነገር ፕላን ተደርጎ ነው የተሰራው በቀነኒ ምክንያት። ከዛ ደግሞ በሀጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። በነገራችን ላይ ሜርስዬ ልዘግብች። በነገራችን ላይ ኢትዮጵያ በሀጫሉ ምክንያት ገብቼ ወጥቻለሁ። ሀጫሉ ነፍሱን ይማረው ካረፈ በኋላ ነው ኢትዮጵያ የገባሁት። ካረሳሽው የሴፉ ሾኒው ካረሳሽው ኢትዮጵያ ገብቼ እኔ ወጣሁት። በቀነኒ ምክንያት እንዴት ነው ኢትዮጵያ ማልገባው? እንዲያውም በቀነኒ ምክንያት እኔ ነኝ ኢትዮጵያ መግባት ያለብኝ ከሌላው ይልቅ። የቀነኒ ገዳዮችን
ከመጀመሪያ ጀምሬ ፍትህ ለቀነኒ ያልኩት እኔ ነኝ። ስለዚህ በጣም አርጌ ኢትዮጵያ መግባት ያለብኝ በቀነኒ ጉዳይ ዮኒ ማኛ ነው። በአጫሉ ጉዳይ እኔ እንዳሉንኩ ታውቆ ኢትዮጵያ ገብቼ በሰላም ሸኝተውኝ እንዲያውም ኢሊሊ ሆቴል ተቀምጬ ረስተሽው ከሆነ ኢሊሊ ሆቴል ነው የተቀመጥኩት። ረስተሽው ነው? ሾርት ሚሞሪ ነሽ ሜርሲዬ። ምን ጸሎትሽ አይሰራም ወይስ ማን የነገረሽ? መቼም ይሄን ጌታ ነገረኝ አትይም። አደራ ጌታ ነገረኝ ብለሽ አታወሪም። ይሄን አዎ ኢትዮጵያ ገብቼ ወጥቻለሁ አስታውሷት ከረሳችሁ ብዬ ነው። እንዲሁም ደግሞ በቀነኒ ጉዳይ እኔ በጣም ኢትዮጵያ ላይ ክብር ከሚያሰጠኝ ነገሮች ሁሉ ትልቁን ስራ የሰራሁት የቀነኒና የሄቨን ጉዳይ በጣም በትልቁ ያስከበረኝ ስራ ነው። ምናልባት የሚያጣጥመው የነበረው ላንቺ የጆን ዳንኤል ጉዳይ ብትይ ሊያስኬድ ይችላል። ረስተሽ ነው ጆን ዳንኤል ፕሌን ላይ ወጥቶ አልወርድም ወርዳለሁ የሚለው ስራ ምናልባት ዮኒ ማኛ ይሄ ነገር ችግር አለበት ተብዬ እሱ ሊሆን ይችላል። ተሳሳች ካልኩሌሽን እንጂ በቀነኒ ኢትዮጵያ ለእኔ ኖቤል ሽልማት ነው የምትሸልመኝ። ጌታ ምስክሬ በቀነኒ ጉዳይ በጣም እኔ የተከበርኩበት ጉዳይ ነው፣ የተወደድኩበት ጉዳይ ነው። ስለዚህ አየሽ ውሸት ስትናገሪ ጌታ ኢየሱስ እንደሚያጋልጥ መንፈስሽ ሐሰተኛ ሲሆን ጌታ ኢየሱስ ክርስቶስ ሙሉ ነገርሽን አፈር እንደሚከት አየሽው። አየሽ እኔ ዋሽቻ አይደለም የምመጣው፣ በፊት ለፊት ነው የምመጣው። የሰው ዶክመንት ማረጋገጫ ይዤ ነው የምመጣው፣ በወሬ አይደለም። ከማረጋገጫ ስለ ቤኪ ወይም ተመስገን ቀበቶ ሳወራ በማስረጃ ስለ ቢኒያም ስለሚባለው አበራሽን የዘረፋት ቤተሰቦቹን ያስለቀሰ ልጆችና ሚስት ኢትዮጵያ እያለው አበራሽን የጠበሰ ይሄን በማስረጃ ነው የማወራው። ሌላው ቻሌንጅ እስቲ ኢትዮጵያ ግባ ሰው ነው እንደሚያ እኔ እኮ ሕፃን ልጅ አይደለሁም። በማንም ቆሾ ቆምቦሬ ነው የምታዘዘው። እኔ እኮ አዛዥ ነኝ፣ ታዛዥ አይደለሁ። አዛዥ እንጂ ታዛዥ አይደለሁ። የማንም መካክ አያዘኝም፣ እኔን አያዘኝም። ስለዚህ እንደዚህ አይነት ነገርሽ ይሄ ነው። ብልጽግና ጥሩ ከሰራ አሁንም ነው ማውራሽ። ጥሩ ከሰራ ደግፏል፣ ጥሩ ካልሰራ አጥረገርገዋል። ግልጽ አድርጌ ነው መነግረሽ። አድርሽልኝ ለብልጽግና። ጥሩ የሰሩ ጊዜ ዮኒ ማኛ ከጎናችሁ፣ ጥሩ ካልሰራ እረጋግጠሃለሁ። ይሄ የዮኒ ማኛ ማንነት ነው። ከብልጽግና ጋር ምን እኔ ብልጽግና አልፈራው። ምን የሚያስፈራ ነገር ነው? ፍሩኝ እኮ አላለም ብልጽግና። ምን አብይ አይደል የሚሰድባቸው? ምድረ ሌባ ተሰብስቦ እያለ የሌባ ክምችት መዝረፍ እኮ ከማንም በላይ የሚዘርፉት የእኛ ጉድ ናቸው ነው የሚለው አብይ። አቢቹ የሚለው እንደዛ እኮ ዘራፊዎቹ ያስቸገሩን እኮ የእኛ ናቸው ነው የሚለው። ሌቦች ናቸው ነው የሚለው። ጠርቶ ነው የሚረግጣቸው አብይ። ራሱ ነው የሚናገረው አቢቹ። ስለዚህ እንደናንተ አይነት ሌባ አያጭበረብርም እዚህ መጥቶ። ስለዚህ ይሄን ይብቃና ወደ ቤኪ ቀበቶ እንዙር። ይቺን ያህል ከነገርኩሽ እንዳትረሽ ብዬ ነው። ኢትዮጵያ ገብቻለሁ። በአጫሉ ካረፈ በኋላ እኔ ኢትዮጵያ ገብቻለሁ እንድታውቂው ብዬ ነው። ኢሊሊ ሆቴል ተቀምጬ ፈታ ብዬ ነው የመጣሁት እንድታውቂ። እሺ ለዛ ነው አሁን ወደ ገደለው ስንገባ። ቆይ አንዴ አንቺ ከምትይው ጋር እንትና እንደሚጋጭ ላሳይሽ። ኤርሚ አንድ ያለውን ልድገመው። ኤርሚሻ ይህንን ነገር እስቲ በፔጅ ላይ ብትደግመው ደስ ይለኛል። ይህን ንግግርህን ድገመው። አሳዝንም ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ይህን እንዳቀጥቅር ተዋጠዋል። የራሳችን ገበና ስለሆነ ብዙ ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ ታብታብ ኮፒ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ነው ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ጴንጤ የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን
አብዛኞቻችን እንርመጠመጣለን። እዛ ውስጥ ነን ያለን። አብዛኞቻችን እንርመጠመጣለን። እዛ ውስጥ ነን ያለን። ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ራሱ እንዲጠራ አይፈልጉም። አስራ ስንቱ ሴት ጋር ነው የሚገርሙት። አዎ አንድ ፓስተር ከ10 ምናምን ሴት ጋር ነው የሚጎለሙተው። አሁንም ደግሞ ይነግራቸዋል። ኤርሚያስ የሚያፍርበት ንግግሩ አይደለም፣ እውነቱን ነው የሚናገረው። እውነቱን ነው የሚናገረው። ራሱ ፔጁ ላይ ይነግራቸዋል። ከ10 ምናምን ሴት ጋር አንድ ፓስተር ይርመጠመጣል ከጥቂቶቹ በስተቀር ብለዋል። እውነቱን የዝሙት መንፈስ ያሰከራቸው ናቸው ፓስተሮቹ፣ ነቢያቶቹ፣ ሐዋርያቶቹ። ኦኬ ቀጥል። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። መብራት አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስራ ከስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ወንበር እንደ ድንገት ይተገኛል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አሉ። መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔም ማየ ጫወታው ላይ ይከላከል ነበር ማለት ነው። ይሄ አየ እኔ ነው እኔ ሀቅን ነው መረጃ ነው ማወራ በመረጃ እንጂ በውሸት በመሰለኝ እንዲህ ሲደረግ አስቤ አጀንዳ ምናምን ምናምን የሚሉት ሌላው ኦሮሞን ተሳደብ ብለሽኛል። ለምን ሰድባለሁ? ኦሮሞ ምን አረገኝ? እንደ ህዝብ መሰደብ የለም። በፊት አዎ ሰድበናል። ተረጋግጣ ኦሮሞ፣ አማራ፣ ትግሬ እየተባባልን አንተ ጋላ፣ አንተ ቆምጬ፣ አንተ ቁልቋል እየተባባልን ተረጋግጠናል። እስኪ በቃ ቋቅ እስኪለን ተረጋግጠናል። እውነቱን ነው የምነግርሽ፣ አልዋሽ። ቦቲ ጋላ ምናምን ተባብለን ተነጋግረናል። ቆምጬ፣ ቆማጣ፣ የሚኒሊክ ቡችላ፣ ገለበሌ ነፍ ስድድብ ነበረ። ፎጣ ለባሽ ምናምን፣ ቁልቋል፣ አንበጣ ቆርጣሚ ምናምን ምናምን ተባብለን ተሰዳድበናል በፊት። አሁን ግን ያ ዘመን ቀርቷል። ለምን ኦሮሞ ቆይ ወይ ብዬ አንዴ ውይይት ላይ ነኝ። ኦሮሞን የምሰድብበት ምክንያት የለኝም። እንደ ህዝብ ትግራይ ህዝብንም አማራንም ደቡብንም እንደ ህዝብ የምሰድብበት ምንም ምክንያት የለኝም። ነጥዬ ሌባ ሌባውን መተዋል ነጥዬ። ለዛም ደግሞ በፊት እንደ ህዝብ ለተሰደበው በአደባባይ ነው ይቅርታ የጠየቅኩት። ምክንያቱም መሆን ስላለበት መሆን ስላለ። እኔ ቤታዩ አይደለሁም፣ እኔ ሞጣ አይደለሁም፣ እኔ ጂጂ ዝሆን አይደለሁም፣ እኔ እዮዳ ጉቱ አይደለሁም። ህዝብን በንዴት ከተናገርኩኝ ወጥቼ ይቅርታ የምጠይቅ ሰው ነኝ። ዳስ ሚ ለምን ኳሊቲ ስላለኝ ሶ ዛብን ሳይድ ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ወንድማችን ጋር እንሄድ። ቆይ ወዴት? ቤኪ ቀበቶ ለዝዱ ተመስገን ነው ስም። ወደ ቤኪ ቀበቶ እንሄድ። ቤኪ ቀበቶ ትቀጥላለህ አባቴ። ያንተ ጉድ መቼም አያልቅም። ላይቭ ላይ ነበር የሚያወሩት። ላይቭ ሆነው ነው። ልብሽ ኢየሱስ ከሴት ጋር እንደተኛ ሴክስ እንዳደረገ የተናገርሽ አንቺ የአጋንንት መልእክተኛ ማለት ነው። ኦኬ ዩኬን አስታወስከው። በደንብ ነው የማስታውሰው። ጓደኛ ነበረች፣ ግን ጓደኛ ይገርምሻል እንትን ነበረች፣ ምንድን ነው የሚባለው የአጋንንት ስፔት ያለባትና እቺ ናት ዩኬ የምትኖረው አበራሽ ናት። እኔ በስሟ ጠርቼ ላይፏን ማበላሸት አልፈልግም። አበራሽን ነው ዩኬ ጓደኛ ነበረችኝ የሚለው ቤኪ ቀበቶ ምን እያለ እንደሚዘግብ ስሙልኝ። ስፒሪቹዋል አዝባንድ ጋር በቀጥታ ሴክስ በማድረግ በቀጥታ ሰው እንደተገናኘ ነገር ፈሳሽ የምታይ ከአባቷ ጋር በህልም ደጋግማ የምትተኛ በጣም ከባባድ ህይወት ውስጥ
ነበረች እያለፈችም ያለ ያንን ሁሉ ተቀብዬ ግን በእግዚአብሔር ኃይል ዲሊቨር ትሆናለች ብዬ ማስብ ከፈት ቤተሰብ የተገኘች ናት። አባትና እናቷ የተፋቱ ሌላ መንገርሽ። ስለዚህ ይህም በደንብ እያደረግሽ ሲቀጥል ደግሞ ሌላ ጊዜ ደግሞ አሰማሻለሁ ብዙ ቪዲዮዎች ስላሉኝ ማለት ነው። ንገሪያት እሺ። በጣም አደገኛ ቪዲዮዎች አሉ። በጣም አደገኛ ቪዲዮዎች አሉ። አንቺ አጋንንት ረግተኛ ነሽ። እሺ ወቂ አንቺ ሌዝቢያ እና ፈትነሽ ሌዝቢያዎች እንዲስፋፉ ጌዎች እንዲስፋፉ መንገድ የምትጠርጊ ሴቶች እንዲያምፁ እንዳንቺ ፈት እንዲሆኑ የምትሰሪ ውጪ ከዚህ ቤት እሺ። ኦኬ ገባሽ? አይሽ ጉድ ላይ ያንበር ነው አለኮ ከስር እሷም ደግሞ አታርፍም፣ ትኮምታለች። ከስር ጉድ ነው ትለዋለች አበራሽ። እሱም ከላይ ይልሳታል ከአባቷ ጋር በህልሟ የምትተኛ ምናምን። እንደዚህ አይነት ብልግና ነው። አሁን ለምሳሌ ከሆነ ሰው ጋር ተጣለሁ እኔ አሁን ለምሳሌ ጌታ ያደርስብኝ ከባለቤት ጋር ተጣለሁ፣ ሞቴን እመርጣለሁ። ከሌላ ሰው ጋር አልጋ ላይ ባገኛት እንኳን ይሄው ጌታ ኢየሱስ ምስክሬ ባላየ የውስጤን በውስጤ ችዬ ላጥ ብዬ ነው ወጣ ጨረሰ። እንኳን አደባባይ ወጥቼ ስም ላጠፋ ኤክስ ይኖርሃል። ዲስ ፓርት ኦፍ ላይፍ በቃ ትለያያለ አከተመ በቃ ዩዳን እንደዚህ የተጸዳዱ የጌታን ክብር ግን እንናገራለን እያሉ በአደባባይ መጣው ኦርቶዶክስን ሲረግጥ ይውልላል። ጨዋ ተጫውቶ ቅድስና ተጫውቶ እንደዚህ አደባባይ ላይ እንደዚህ የሚያደርጉ ናቸው። በደንብ አርጌ ከነ ማስረጃ ነው እኔ ፈጥሬ አላወራ። ደምረው ገንዘቤን ታመጣለህ። በዚህ አጋጣሚ በገንዘብ ቀልድ አላቅ ተከፍሏል ተብያለሁ። ድርሻዬን አምጣ። ላዳምጥ አልችልም። ደምር የምሰራው ነገር እኮ ነው። ወደፊት እኮ አሪፍ አድርጌ የምሰራው ጉድ ሳይ አሪፍ አድርጌ የምሰራ ነው እና እንዳንቺ ፈት እንዲሆኑ አይደለም። እኛ በእግዚአብሔር ቃል የታነሱ ትዳራቸውን የሚያከብሩ ነው እግዚአብሔርን ፈርቶ የሚኖሩትን ነው። አሁን እያወራ ያለው ነገር እታለም ውጪ ከዚህ ውጪ ይላታል። ይኸው ከስር እሺ ዋና ነገር የገባሁት ጆሲ የሚባል ሐሰተኛው ነቢይ የሀገራችንን መንግስት በሙስና የተጨማለቀ የሀገራችንን መንግስት የምናከብረውን ጠቅላይ ሚኒስትራችን ዶክተር አብይ አህመድን በጣም እንወደው ነው የምናከብረው። ዶክተር አብይ አህመድን የእሱን ዴሌጌሽን በጠቅላላ በሙስና የተጨማለቁ ናቸው፣ ለዛ ነው ገንዘቤን ያጣሁት ብሎ መንግስትን ባለዋለበት አውሏል። እና እውነቱን ነው። አሁን ለምሳሌ ጆሲ ልክ ነው የተናገርከው። አይ የብልጽግና ካድሬዎች እንደሆኑ የምታውቀው በዚህ ነው። የብልጽግና አጀንዳ ሰጥቷቸው እንደሚመጡ እኔ በማስረጃ ነው የማመጣው። ጠቅላይ ሚኒስትራችንን ብልጽግናን ተናግሯል ፓስተር ጆሲ ፕሮፌት ጆሲ ብሎ ነው የሚናገረው። የብልጽግና አጀንዳ እንዳላቸው እዚህ ታውቃለህ። ሜርሲም ያለችው እንደዛ ነው። ዮኒ ማኛ ብልጽግናን እየተሳደበ ነው። ስለዚህ የብልጽግና አጀንዳ ነው ጴንጤ አሁን ያለው አሁን ቲክታክ ላይ ያለው የብልጽግና አጀንዳ እንደሆነ እንድታውቁ ነው። ማንን? ኦርቶዶክስን ቀጥቅጥ። ይኸው ምን አገባ? ለምን ሲቀጠቅጠው የሀገር መንግስት ነው። ብልጽግናን መስደብ፣ መርገጥ፣ ማንቋሸሽ ይቻላል፣ መብቱ ነው። አየህ፣ እሷም ያለችው ይህንን ነው። ቀጥል። የምናውቀው እጅግ የተከበረ የምንወደው የሀገራችን ጠቅላይ ሚኒስትር መጽሐፋቸውን እየሸጡ ሀገር የሚገነቡ መጽሐፋቸውን እየሸጡ ትምህርት ቤት የሚገነቡ ሀገር በማልማት ውስጥ ለሀገራቸው ደማቸውን ሰጥተው በማገልገል ላይ ያሉ መንግስት ናቸው። ግን ባላሉበት በማዋል በዚህ ክስ መጥቷል። ጥሩ ያነሳው ሀሳብ አለ። ያነሳውን ሀሳብ ግን እንደ እግዚአብሔር ያነሳውን ሀሳብ የእግዚአብሔር ሰው ነኝ ብለህ ካልክ ለእነማን ጉቦ እንደሰጠ ተናዘዝ። እነማን ናቸው? ይሄን ልልህ የምፈልገው ምንድን ነው? ብልጽግና መቃወምም ትችላለህ፣ መደገፍም ትችላለህ። ብልጽግና ስለተቃወመ የግድ ምን መደረግ አለበት? መታሰር አለበት። ብልጽግና መቃወም አይቻልም።
ማን አባቱ ነው የሚከለክለኝ? ብልጽግና መቃወም መውደድ የኔ መብት ነው። ማን አባቱ ሊከለክል? ማን ሊከለክለኝ? አያችሁ ችግራቸው እነሱ ምንድን ነው? ይሄንን ፕሮጀክት ተነድፎ ነው የተሰጣቸው። ሜርሲ በዚህ በኩል ስለ ብልጽግና ታወራለች፣ ቤኪ በዚህ በኩል ያወራል፣ እዚህ ጋር ደግሞ ሌሎቹም ያወራል። ስለዚህ አጀንዳቸው ምንድን ነው? የሁሉም አጀንዳ እንደ ገዳይ ብልጽግናን የነካ የጴንጤ አጭበርባሪ ሌቦችን የተናገረ ምን ማለት ነው? በቃ ሰው አይደለም በነሱ ያ። ስለዚህ ይህንን ነገር አይቼዋለሁ። ብዙ የጴንጤ ፓስተሮችን ሲናገር ለምን አልቆጫችሁም? ኤርሚያስ ተናግሯል። ከ10 ምናምን ሴት ጋር ነው የሚርመጠመጡት አለ በአደባባይ። ለምን አልቆጫችሁም? ለምን አልከፋችሁ? የዮኒ ማኛ ከፋ። ለምን ኮረንቲ አትይዝም? ጥግ ድረስ ነግረሃለሁ፣ ጥግ ድረስ። ስለዚህ ማንነታቸው ሲፋቅ ሶሻል ሚዲያ ላይ ባደረግኩት የ10 ወር ጥናት አጀንዳው ኦርቶዶክስን ነው። በዚህ አጋጣሚ አቤል አቡና ልሸሻለሁ ደጋግሜ ከአቋሙ ፈቀቅ ማይል እኔ አማን ሻሎም ይመቸኛል። እንደዚሁ ፎር ሳም ሪዝን ከአቋሙ ፈቀቅ ያላለ አቤል አቡና እንትናን በቃ አስራቁት፣ ከዚህ ጉዳይ ላይ አስራቁት አማን ሻሎምን። አቤል አቡና ከአቋም ምንም ፈቀቅ ያላልክ ሰው በዚህ ጉዳይ ላይ የምትታገላቸው አድንቅ ያለው አሰሎቹ ብራዘር ሰሎቹ። አንተ ስለላስከኝ እኔም ስለላስኩ ይቅርታ አልጠይቀ። አንተም ልሰኛል እኔም ልሻያለሁ። ይቅርታ የለውም። ዊ ጉድ ዊ ኢቭን አንተም ስለምትልስ እኔም ስለምልስ ዊ ጉድ ቱጌዘር። ስለዚህ አቤል አቡና ግን አድናቂ ነኝ። ጎበዝ ጎበዝ፣ በደንብ አድርገህ ትግል ፍሬ አፍርተዋል። ኤርሚሻዬ ትግል ፍሬ አፍርተዋል በእውነት። ሌላው እስቲ ቲሸርት እየሸጡ ካልገዛችሁ አትገቡም የተባሉ በደቡብ አፍሪካ ያለውን ላሳያችሁ። ደቡብ አፍሪካ ላይ ቲሸርት ካልገዙ እንደማይገቡ ተነግሯቸው ከቸርች የተመለሱ ሰዎችን ላሳያችሁ። ይኸው እንግዲህ እንደዚህ ነው። ሄብሮንና አካባቢ ያላቸው ሰዎች እንግዲህ ከፊተን ያልተበላ ሀገር እየተባለ ሀሰተኛ ነቢያዩ እየተባለው አሁን እዚህ እንትን አድርጓል። መጥተናል። ያለ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን ከሱቅ ገዝተን መልበስ ይቻል ነበረ። ለወንጌል ሲም ቲሸርትን እየነገድ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይዘን ገዝተን ማድረግ እንደማንችል ያው ያላት እንደዚህ ነው። እንግዲህ በዚህ ሰዓት አሰተኛው ይሄ ነው። አቤል አቡና የሚለውን አላሰማችሁም? ይሄ ነው። ቲሸርት ካልገዛችሁ ደቡብ አፍሪካ ላይ ቸርች መሳተፍ አትችሉም የሚባል ደፋር ዘረፋ ተጀምሯል። ይሄንን የሚቃወሙ የለም፣ አይቃወሙም። ይሄንን ኦርቶዶክስ ቤተክርስቲያን ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ሙስሊሞች ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ፈጣሪያችሁን አመስግኑ፣ ፈጣሪያችሁን አመስግኑ። እነዚህ ሰዎች ኢትዮጵያ ጴንጤ የሆነች ጊዜ በቁም ይሸጧችኋል። በቁማችሁ ነው የሚሸጧችሁ። አረመኔ፣ ባለጌ፣ ሆዳ የማይጠረቃቸው ገንዘብ አላቸው፣ ቢሊየንስ ብር አላቸው። ያን ሁላ ብር ያላቸው የማይጠርቃቸው ሆዳሞች ናቸው። የዚህን ያህል ቲሸርት ካልገዛችሁ ቸርች አትገቡም እየተባለ ተብሏል። እና እንደዚህ አይነት ሌቦች ዘርፈው በተለይ ደቡብ ነው የሚዘርፈው። ደቡብ የዋህና መስኪን ሰው ነው። አርሶ የሚበላ ምስኪን ህዝብ ነው። ደቡብን አጭደውታል። አሁን ወደ ምን እየገቡ ነው? ኦሮሚያ ክልል
የአዲስ አበባ ልጅን አትዘርፈውም። ባናት ተተከል። የአዲስ አበባ ህዝብን አትዘርፈውም። ስና ገና ሀያፕን አዲስ አበባ ተወልዶ ያደገ ማንም አይሸውደው። የአዲስ አበባ ልጅን አትሸውደውም እንደዚህ በማጭበርበር። አሁን ወደ ኦሮሚያ እየገቡ ነው። ኦሮሚያ ክልል ላይ ብዙ ሙስሊሞች ሙስሊም ናቸው በብዛት ወደዚህ ነገር እየገቡ ነው። የኦሮሞ ልጆችን እየተጫወቱባቸው። ስለዚህ ቆም ብላችሁ ማሰብ ጥሩ ነው ብዬ አስባለሁ። ጥሩ ወንጌል ይሰበክ፣ እውነተኛ ወንጌል ይሰበክ። ክርስቶስ ለስጋ ሳይሆን ለነፍሳችን ለማዳን የመጣ ነው። ቲሸርት ለመሸጥ የመጣ በቲሸርት ካልገዛችሁ አትገቡም የሚል ክርስትና ተፈጥሮላችኋል። እንደዚህ አይነት ሌቦች ናቸው ያሉት፣ ዘማውያን ናቸው። ቢኒያም ቤኪ ዘማውያን። ያበራሽን ልድገመው፣ የትላንቱን አንዴ ለበዓሉ ድምቀት ልድገምላችሁ። አበራሽ የትላንቱ ቢደገምልሽ ጥሩ ነው፣ ሙሉ መረጃ ስላወጣሽ ማለት ነው። አበርዬ አረ ከዛ በፊት ሌላም ጉድ አለ። ቆይ በጌታ በኢየሱስ ስም ሔዋንን ሰይጣን ለጥልጧታል የምትል መጣለች። ቃይል ያዳንሽ አረል እንዲ በእግዚአብሔር ኤግዚስተንስ ውስጥ እንግዲህ ከነበረ ሰው የተወለደ ሰው ይሄ ዲመኒካል አሰራሮችን ከየት ያመጣል? እነዚህ ሰው መግደል፣ ሰው ማጥፋት የሚባሉ ነገሮችን ከየት ይመጣል? ነገር ግን ምን እጠረጥራለሁ መሰለኝ፣ ይሄ ሰው የዲመን ዝርያ እንዳለበት እጠረጥራለሁ። ቃይል ማለት ነው። ስለዚህ ቃይል እጠረጥራለሁ። እዚህ ስማይ ቶት ገብትን አይደል? እንደዛ ማሰብ ግን እኔም አንተም ሄደን እንጠይቃለን። ካጠፋው ሔዋንን ይቅርታ ጠይቃታለሁ። ሔዋንን ሄዳ ነው ይቅርታ የምትጠይቃት። ሔዋንን ትሄድና ይቅርታ ትጠይቃታለች። እባብ አጫውቶሻል ብላ ሔዋንን ሄዳ ይቅርታ ትጠይቃለች ካጠፋች። ስሙልኝ። ስለዚህ አሁን በግልጽ እንደዚህ ነካክተነው ከምናልፍ የአንቺ የምታዩት ሰዎች እንዲረዱትና የአንቺ ያሰብሽን ከሆነ ከእባቡ ጋር ትምታ። ስለዚህ አዳም ሔዋን ሲያገኛት ልጃገረድ አልነበረችም ብለሽ ነው የምታስበው? እንደዛ አይነት ነገር ሊኖሩ ይችላል። አዳም ከመተኛቷ በፊት ከአዳም ጋር እባብ ነው መጀመሪያ የለጠለጣት ሔዋንን እያለች ነው። ደፋር ያደርጋል፣ ባለጌ ያደርጋል። እውነቴን ነው የምናገረው። የእግዚአብሔርን ቃል በደንብ የማትሰማ ከሆነ የማትረዳ ከሆነ በጣም ባለጌ ያደርጋል፣ ያባልጋል፣ ያቆሽሻል። እነዚህ ሰዎች እርኩስ መንፈስ ነው ያለባቸው አብዛኛዎቹ። ጌታ ኢየሱስ ምስክሬ። ያባልጋል፣ ባለጌ መረን ያደርጋል፣ በትዕቢት እንድትናገር ያደርጋል። ለጴንጤዎች ጠይቁልኝ አንድ ጥያቄ፣ እኔም እጠይቃለሁ፣ ቀርጻቸው እናድርሱልኝ። ሕፃን ልጅ በየትኛውም ዓለም ላይ በ6 ወር በ6 ወር ውስጥ እናቱን ይለያል፣ እናት አባቱን ይለያል። ከዛ በ1 ዓመት ምናምን በደንብ አድርጎ ይለያል። በ2 ዓመት በ3 ዓመት ጥሩን ከመጥፎ ቤተሰብ እያስለየው ይሄዳል። ተግባባን? ክርስትና ደግሞ ከልጅነት ጀምሮ ኮትኩተ የምታሳድግበት መንገድ ነው። እኔ እስከማውቀው ከልጅነት ጀምሮ እኔም ምለው አንድ የ10 ዓመት ልጅ ክፉና ደጉን ያያል፣ ጥሩና መጥፎን ይለያል ብዬ አስባለሁ። የ10 ዓመት ልጅ በሕይወት አልኖረም፣ ሙስሊም ሆኖ ሞተ፣ ይጸድቃል? ለእናንተ ነው ጥያቄ። የ10 ዓመት ልጅ ቡዲዝምን ተከትሎ ሞተ፣ ይጸድቃል? ክርስቶስን ሳይቀበል። የ10 ዓመት አይሁድ ክርስቶስን የማይቀበለው ሞተ፣ ይጸድቃል? ስለዚህ ሕፃናትን አናጠምቅም የምትሉበት ደረጃ ለምን አስፈለገ? ሌላ ግርዛት በ8 ቀን እንደሆነ መጽሐፍ ቅዱስ ይናገራል። የሕፃናት ግርዛት ለምን አስፈልጉ? ግርዛት ሁሉም እንደሚያስፈልገው መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በ8 ቀን እንደሚገረዝ ሌላ ፖለቲካ እንዳሰሩብኝ ብዬ ያቺን አልጨምራትም። መጽሐፍ ቅዱስ ከሚለው ነው።
እሱን አርጌ ብናገር ራሱ ወደ ፖለቲካ ስለሚቀይሩት ግርዛት ይናገራል። ይሄ ቃል ኪዳን ነው። ስለዚህ የቤተ ክርስቲያንን የሚደረገውን ክርስትናን የ10 ዓመት ልጅ ሳይቀበለው ከዚህ ምድር ላይ በሞት ቢለይ አንድ ሙስሊም በክርስትና አስተምሮ አንድ ቡዲዝም አንድ ሌላው ይጸድቃል ወይ? ይሄን ጥያቄ ጠይቁልኝ። በክርስቶስ ካልሆነ መዳን የለም። የክርስትና ትምህርቱ ይሄ ነው። መዳን የለም። ስለዚህ ምን መሆን ይችላል? ይሄ መልስ የላችሁ እና በፔጃችሁ ብትመልሱልኝ ደስ ይለኛል። ይሄ አንደኛ ጥያቄ። ክርስትና የሚቋረጥ አይደለም። ከልጅነቱ ጀምሮ እኔ ያመንኩትን ወደ ልጆች አስተላልፌ የማኖረው ህይወት በክርስትና እንዲኖርልኝ